አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ኢትዮጵያውያን ሁላችሁንም ሰላም ብያለሁ። እኔ ያለሁ አልሐምዱሊላ። አይን ቪዲዮ የምሰራው ለመዳም ቅመሞች አዳዲስ ገና እንደመጣን ለአዲስ ለመዳም ቅመሞች ነው የቆየን። አንዴ ብዙ ነገር በብዙ መንገድ አልፈናል፣ ብዙ ነገር አሳልፈናል። ግን አዳዲስ የመጣችሁ የመዳም ቅመሞች ይህንን ቪዲዮ ለእናንተ ነው። ምክንያቱም ገና እንደመጣን ከኢትዮጵያ ገና እንደመጣን ምንም ስለ ብር አጠቃቀም፣ ስለ ቁጠባ፣ ከወጪ ቀሪ የሚለውን ብዙም አናስተውለውም። ስለዚህ በቃ የአንድ ወር ደሞዛችን የመጣንበት እዳ አለብን። የሁለት ወር ደሞዛችንን ለእዳ ወይም የሁለት ወርም ሊሆን ይችላል፣ የሶስት ወርም ሊሆን ይችላል፣ እዳ የመጣንበት ብለን እንልካለን። ከዛ ለቤተሰብ እንልካለን። ስንመጣ ብዙ ቀዳዳዎች አይተን ስለምንመጣ በቃ ስለማይበቃ ሁሉም የቤተሰብ አካል እያንዳንዱ ብር ማግኘት አለበት ከኛ። ይሄ ነው የሚሰማን በዛን ሰዓት። በቃ የአንድ የስድስት ወር ወይም የአመት ደሞዛችን እንዳለ በቃ በቤተሰብ በመላክ ነው የምንጨርሰው። ቢኖረንም ከዛ ወጪ ቀሪ ቢኖረንም ትንሽ ነው የሚሆነው። ለምን አናስበውማ፣ እንራራለን ለእናት ለአባት ለእህት ለወንድም፣ እረ ከታይ ያጎት ልጅም ተማሪም ካለ ምናምን እያለን እንልካለን ማለት ነው። ስለዚህ ያኔ ምንም አይታወቀንም። ልክ አመት ሲሞላን የዛሬ አመት እሳፈራለሁ ብለን እቅድ ልናወጣ ስንል በዛን ሰዓት ደግሞ ብር እናስቀምጥ ብንል ደግሞ አንችልም። ያ የለመዱ ሰዎች እኛን ስለሚጠብቁ በቃ እንደገና ለነሱን ግማሹን ወደ እነዛ እናደርጋለን፣ ግማሹን ደግሞ ብንቆጥብ በዛ የአንድ አመቱን ብር አይበቃንም። እንደገና ለመጨመር ለማሳደስ እንገደዳለን ማለት ነው። ከዚህ ሁሉ ከመጀመሪያ ጀምረን ቁጠባ ያስፈልገናል ማለት ነው። እና ለዛሬ እንግዲህ ይችን ካልኩ ይበቃኛል። በሌላ ቪዲዮ ደግሞ ሌላ ጊዜ እንገናኛለን። ይህንን ቪዲዮ ሰብስክራይብ አድርጉልኝ፣ ሼር አድርጉ፣ ላይክ አድርጉ፣ አበረታቱኝ። ስደተኛ እህታችሁ ነኝ። ተመልሼ በሌላ ቪዲዮ እመጣለሁ። በዚህም ቪዲዮ ላይ ደግሞ በደንብ አብራርቼ ቪዲዮ እሰራላችኋለሁ። አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ።